እውነቱን ለወይዘሮ ዝናሽ ነገረቻት። ናሆም ልጇ እንደሆነ እንዴት ደግሞ ጥላው እንደሄደች ሁሉንም ነገር አስረዳቻት። ነገር ግን እሷ ልጇን ከሷ እንድትነጥል ወይዘሮ ዝናሽ መቼም እንደማትፈቅድላትና ቤቷን ለቃ እንድትወጣላት ነው ፍላጎቷን የገለጸችላት። አቶ ለይኩንም ወደ ቤት እንደመጣ ያለውን ነገር ወይዘሮ ዝናሽ አስረድታው እሱም ሄዶ ፋንትሽን ማናገር እፈልጋለሁ ሲላት እሷ ግን እስሯ እንድታናግራተውና አጠገቧ እንድትደርስ አልፈቅድልክም ትለዋለች። ነገር ግን ደግሞ እሱ ሄዶም አናግሯት ይገኛል። ፋንቱ ምንድነው የደበቅሽኝ? ለኔ ደብቀሽ ለሷ ስትነግሪ እኔ ይሄን ነገር ማልሰማ መስሎሽ ነው? አሁን ነገሮቹን ተረጋግታችሁ ብትፈቱ ይሻላል እያለ ይገኛል። እንግዲህ በዚህ መካከል አቶ ለይኩን ለወይዘሮ ዝናሽ እውነቱን ናሆም ማወቅ አለበት፣ እኔ እነግረዋለሁ፣ አስረዳዋለሁ እያለ ይገኛል። በሚያሳዝን ሁኔታ ናሆም ደግሞ ሸተቡ በሚባል በህግ ታራሚ በሱ አመካኝነት እንግዲህ ኢንፎርሜሽን የዳግም አባት በሰጠው መሰረት ናሆም ታግቶ 4 ሚሊዮን ብር እንድታዘጋጅ እያሉት ለአቶ ለይኩን ደውለውለት ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። ፋንቱ በአሁን ሰዓት ላይ በጣም ተጨንቃለች። ቤተሰቡ በሷ ምክንያት ሁሉም እየተበጠበጠና ሀሳቧን የሚረዳት አታ የናሆምን የልጅነት ፎቶን ይዛ እያለቀሰች ከእንግዲህ በኋላ አልቻልኩም፣ እውነቱን ማወቅ አለብክ እያለች ብቻዋን እያለቀሰች ባለችበት ሰዓት ድንገት ወይዘሮ ዝናሽ ትመጣለች። ወይዘሮ ዝናሽም ምን ሆነሽ ነው የምታለቅሽው? ምንድነው ሲደበቅሽኝ ብላ ስትጠይቃትም ፋንቱ ደግሞ እየተከታተልሽኝ ነው ወይ ስትላት እኔ ነኝ ወይ አንቺን የምከታተልሽ? ከስንት ዓመት በኋላ ቤቴን ለመበጥበጥ ተመልሰሽ የመጣሹ ስትላት ፋንቱም በጣም ያሳዝናል። ወደዚህ ቤት ስመጣ ለዚህ ቤት በረከት ይዤ የመጣው መስሎኝ ነበር ስትላት ወይዘሮ ዝናሽ ደግሞ እኔ ለልጄን የሚል ላዳንሽልኝ ለሱ ደግሞ ገንዘብ እሰጥሻለሁ ብዬሽ ነበር እኮ ስትላት ፋንቱ እኔ ገንዘብ አልፈልግም ብዬ በተደጋጋሚ ነግሬያችኋለሁ፣ ልጅቷ ስላሳዘነችኝ ነው እኔ በነፃ ነው የሰጠኋት ትላታለች። ወይዘሮ ዝናሽም ለዚህማ ቤተሰቤ በሞላ ሁሌም ሲያመሰግኑሽ ነበር፣ አንቺ ግን ሌላ ተንኮል ይዘሽ እንደመጣሽ በስተኋላ ነው የታወቀብሽ። አሁን ስታወሪ የነበረውን ፎቶውን ሁሉንም ነገር ሰምቼሻለሁ። ያ የደበቅሽው ፎቶ ደግሞ ምናልባት አንቺ የናሆምን አራስ ሆነሽ የልጅነት ፎቶ ይሆናል ብዬ እገምታለሁ ትላታለች። ፋንቱም እጅግ ትደነግጥና ተሳስተሻል ስትላት ከተሳሳትኩኝማ ለምን ፎቶውን አታሳየኝም ወይዘሮ ዝናሽ ትላታለች። ቆይ አንቺ አላሳይም ስትላት አንቺማ የማታሳየው ድብቅ ሴራሽ እንዳይታወቅብሽ ነው። እስኪ እውነቱን ንገሪኝ፣ ከ30 ዓመት በኋላ ራስሽን ደብቀሽ ወደዚህ የመጣሹ እስኪ ለምንድን ነው ንገሪኝ፣ ከራስሽ አንደበት ልስማ ብላ እጆቿን አጣምራ ቆማ እያዳመጠቻት ትገኛለች። ፋንቱም ስቅስቅ ብላ እያለቀሰች ከ30 ዓመት በኋላ በልጄ ናፍቆት ስንገበገብ የኖርኩኝ እኔ ፋንቱ ትርንጎ ነኝ የናሆም እናት ብላ ትላታለች። ስለዚህ አሁን እውነቱ ወጣ ትላታለች ወይዘሮ ዝናሽ። እናም እሷም አሁን ናሆምን ከኔ በፍጹም ልትነጥቂው አትቼም፣ ከልጅነቱ ጀምሮ እኔ እናቱ እንደሆንኩኝ እየነገርኩ ነው ያሳደግኩት ስትላት ወይዘሮ ዝናሽ ፋንቱ ደግሞ እኔ እኮ ትክክለኛ እናቱ ወላጅ እናቱ ነኝ ትላትማ ወይዘሮ ዝናሽም ለመውለድማ በትል ይወልዳል፣ ለመሞት ደግሞ ለዛ ባዶ ቤት ጥለሹ ስትሄጂ ይሄን አላሰብሽም ወይ ስትላት ፋንቱም እኔ ልጄን ጥየው አልሄድኩም፣ ጥየውም አልጠፋሁም፣ ለሱ እራት ላመጣለት ወጥቼ ነው ድንገት የመኪና እራት ሆኜ በዛው የቀረሁት
ወይዘሮ ዝናሽም ምን እያልሽ ነው ፋንቱ ስትላት፣ እሷም የዛን ጊዜ የመኪና አደጋ እንደደረሰባትና የሚያውቋት ሰዎች አፋፍሰው ወደ ሆስፒታል ወስደዋት ለረጅም ጊዜ በሕክምና ላይ ከቆየች በኋላ ራሷን ሳታውቅና ልጅ እንዳላት እንኳን ሳታስተውል ለረጅም ዓመት ጎዳና ላይ ስትኖር በፎቶ እጃቸው ላይ ያሉ ሰዎች አምጥተው ሰጥተዋት፣ እናም ለናሆም አባት እሱን እንደሰጡት ይነግሯትና እሷም ደግሞ ወደዛ ወደ ድሮ ቤታቸው ወደ እነ ወይዘሮ ዝናሽ ቤት ስትሄድ እሷንም እነሱንም አላገኘቻቸውም። ይህንን ሁሉ በሙላ ትነግራቸዋለች። በጥቂት ጊዜያት ውስጥ አሁን በቅርብ ጊዜ ልጅ እንዳላት እንኳን ያወቀችው። እናም ወይዘሮ ዝናሽ ግን በፍጹም ሁሉንም ነገር ብትሰማም ናሆምን ትቀማኛለች የሚል አይምሯ ውስጥ አስተሳሰብ ስላላት ሁሉንም ነገር እንዲሰማ ናሆም ፍላጎት የላትም። አሁን ትዳሬንና ህይወቴን ሳትበጠብጪ ከዚህ እንድትወጪ እፈልጋለሁ ነው እያለቻት አጥብቃ ያለችው። ጎዳና ላይ እየኖረች ባለችበት ሰዓት ኑሐሚን ድንገት አግኝታት፣ እሷም ደግሞ ወደዚህ ቤት ይዛት ትመጣለች። ታስታውሽ እንደሆነ የዛለታ ለይኩንን ሳየው ወዲያው ነበር ያወኩት፣ ደንግጬ ወደኩትም ለዛ ነው ትላታለች። አሃ አንቺ በእሷ ምክንያት ደግሞ በኑሐሚን እዚህ ቤት ሳመጣችሽ፣ ስለዚህ ተንኮልሽን ይዘሽ ነው የመጣሽው ነው እያለቻት የምትገኘው። እኔ ገንዘብ ብፈልግ ኖሮ ለኤሚ በዛ የዛን ጊዜ ጉማሩ በመሰጣት ሰዓት ገንዘብ ጠይቅ ነበረ ትላታለች። እናም ከእንግዲህ በኋላ ልጅሽ ናሆም ልናቴ ብሎ የሚጠርሽ ይመስልሻል ወይ? እኔ ደረቅን ጡቴን አጥብቼው ህይወትን የሰጠሁት እኔ ነኝ። ከኔ በፍጹም ልትነጥቂው አትችይም ብላ ጥላት ትወጣለች። አምራና ጩና አንድ ላይ ተገናኝተው አምራንም እኔ ምልሽ ጩና እህትሽ እንዴት ናት ብላ ስትጠይቃትም እድሜ ላንቺ አሁን ይሄው ደህና ናት ብላ ትላለች። አምራንም እኔ ምን አደረኩልሽ? ማመስገን ያለብሽ ዶክተሩን ነው ስትላት፣ በአንቺ ምክንያት እኮ ነው ዶክተሩን ያገኘሁት ትላታለች። አምራም ጩና እኔ አሁን ችግር ውስጥ ገብቻለሁ ስትላት፣ የምን ችግር ነው የገባሽው ትላታለች። አምራን አንቺ የማይሆን ቦታ ላይ ስትገኝ ችግር ውስጥ ነው የምትገቢውና እንደኔ አይነት ነገር ውስጥ እንዳትገቢ ጥንቃቄ ማድረግ አለብሽ ትላታለች። ነገሩን ከምታወሳስቢው ለምን ወደ ጉዳይሽ አትገቢም ብላ ጩና ስትጠይቃትም ከዳግም ጋራ አብረን አደርን ትላታለች። ምን ዳግም ደህና አይደለም ወይስ ምን ሆኖ ነው ብላ ስትጠይቃትም መጠጥ ጠጥተው አብረው እንዳደሩ ትነግራታለች። እሷም በትጋዜ ውስጥ ሆና አይዳግም ስትል፣ አምራንም ምን ነው አሁንም ዳግምን ትወጂዋለሽ ወይ ስትላት፣ አይ ዳግም ሰለኔ ምንም ጠይቆሽ አያውቅም ወይ ብላ መልሳ ጩና ትጠይቃታለች። አምራንም ራሷ እንዳነሳችበትና አንቺን በፍቅር አስቦሽ እንደማያውቅ እንደውም ደግሞ ታይቡ እንዳልሆንሽ ነው የነገረኝ ብላ ትለዋለች። እሷም በነገራችን ላይ እኔም ራሱ እንዴት እንደዚህ እንዳሰብኩት እኮ አላውቅም ትላለች ጩና። አምራን ምን አስባ ነው ማለት አንድ ሰው ታይፔ አይደለችም፣ አትመጥነኝም፣ አልመጥናትም ብሎ አንዳንድ ሰው የሆነ ነገር ሲናገር እኛ ደግሞ ለዛ ለተባለው ሰው ሄደን መንገር አለብን ወይ ብላችሁ ታስባላችሁ? እዚህ ጋር አምራን ዳግም የራሷ ለማድረግ ያሰበችበት መንገድ ይመስለኛል። እሷ ተስፋ እንድትቆርጥና ሌላ ሰው ማሰብ እንዳለባት ነው እዚህ ጋር እየነገረቻት ያለችው። አምራን አሁን እዚህ ጋር እንደ ጓደኝነት የማይመከርና መባል የሌለበትን ቃላት ነው እዚህ ጋር የተጠቀመችው። ጩና ግን እንዲህ ነገሮችን ዞር አድርጋ አልተመለከተቻቸውም። ጩናም እየሳቀች አንቺ ልጅ ሳስበው ከኪስ አውላቂነት ወደ ልብ አውላቂነት የተዘዋወርሽ ይመስለኛል ትላታለች። አምራን ደግሞ ከኔ ጭምር እኮ ሰው ሁሉ ልበ ቢስ ሆኗል ስትላት፣ ጨዋታ ጨምረሻል ችርስ ብላ የሚጠጡትን ብርጭቆ አንድ ላይ ያጋጩና መጠጣቸውን ይጠጣሉ።
ኤሚና ኤርሚያስ አብረው ከተዝናኑ በኋላ የሆነ መናፈሻ ቦታ ይቀመጡና እና ኤርሚያስም በጣም አመሰግናለሁ ስለምትሰጪኝ ጊዜ ብሎ ሲላትም እሷም እኔ ማመስገን ያለብህ ሁሌም ከስርክ ባልለይ አብሬክ ቡል ሁሌም ደስተኛ ነኝ ብላ ስትለው ቆይ አንቺ ልጅ ፍቅር ያዘሽ እንዴ ድጋሚ ብሎ ሲላትም እፍ ያለ ፍቅር ነው እንደውም ያዘኝም እንዲይዘኝም የምፈልገው ትለዋለች። እሱም ታዲያ ለምንድነው ቶሎ የማንጋባው ብሎ ይላታል። እሷም በጣም ደስ ይለኛል ቶሎ ብንጋባ ብላ ስትለውም እና ለምን እኔ ለናሆም አልነግረውም ቀድሜ ከዛን ነገሮችን እናስተካክላለን ይላታል። ብለክ ነው የምትነግረው ብላ ስትጠይቀውም ፍቅር ይዞኛል ብለክ ልትለው ነው ወይ ስትለው እሱም ያስኬዳል ብሎ ይላታል። ነውስ ድጋሚ ፍቅር አገረሸብኝ ልትለው ነው ስትል ሁሉም ያስኬዳል እናም ይላታል። እንግዲህ እሷም ደግሞ ቶሎ እንደሚጋቡና አብረው በደስታ እንዲኖሩ ትፈልጋለች። እሱም እንደዛው። እናም ለናሆም እንግዲህ ያለውን ነገር ለማስረዳት እሱም ወደ ናሆም ይሄዳል። አቶ ለይኩንም ወደ ቤት ሲመለስ ዝኑን ያገኛታል። ሶፋ ላይ ቁጭ ብላ እንዴት ዋልሽ ብሎ ግንባሯን ስሞ አረፍ ካለ በኋላ እንዴት እንደደከመኝ ብሎ ሲላትም እናም እሷም ደግሞ ፀሐዩ ያደክማል ትለዋለች። እሱም ደስ የሚል ነገር ለሰርጉ የሚሆን ጥሩ አዳራሽ አግኝቻለሁ ብሎ ይላትና መልስ ሳትሰጠው ሳትቀር ምን ሆነሻል ዝኑ ብላ ስትለው የዚህ ቤት ስንክሳር መቼ ተመዞ ያልቃል ትለዋለች። ወይዘሮ ዝናሽ ምንድነው የተፈጠረው ብሎ በተደጋጋሚ ሲጠይቃት የጠረጠርነው እውነት ነው እናም እውነቱን ተናገረች ትለዋለች። ምንድነው እውነቱን የተናገረችው ማናት ምንድናት ብሎ አቶ ለይኩን በጥያቄ ሲያጣድፋት እሷም ደግሞ ፋንቱ እውነቱን እንደነገረችውና የናሆም እናት እንደሆነች ትነግረዋለች። እንዴት እንደዚህ ሊሆን ቻለ ብሎ እሱም ተገርሞ ለነገሩ እኔም እኮ ውስጤ በጣም ተጠራጥሮ ነበረ ብሎ ይላታል። እናም እሷ አሁን ምንድነው የምናደርገው ብላ ስትጠይቀውም አቶ ለይኩንም ቆይኔ ላናግራት ይላታል። እሷ ከእንግዲህ በኋላ እንድታናግራትና አጠገቧ እንድትደርስ አልፈቅድልክም ትለዋለች። ለምን ብሎ ሲጠይቃትም ምክንያቱንማ አንተ ታውቀዋለህ ትለዋለች። ብቻ ዝኑ አንቺ በዚች ምስኪን ሴት እየጠረጠርሽኝ ባልሆነ ብሎ ሲላትም ፋንቱ ናት ወይ ምስኪን ብላ ወይዘሮ ዝናሽ ትመልስለታለች። እኔ እንደ እህት ነበረ ያቀረብኳት ያኔ የኔንና ያንተን ክፍተት ተጠቅማ ነበረ እንደዚህ ጉድ የሰራችኝ ትለዋለች። አቶ ለይኩንም እሷ ጥፋተኛ እንዳልሆነች ይነግራታል። ያስረዳትም ወይዘሮ ዝናሽም ቆይ እስኪ እውነቱን ንገረኝ እሷን አስገድደሃት ነው ወይ ይሄ ነገር የተፈጠረው ብላ ስትጠይቀውም አሁን እሷ ወዴት ትሄዳለች እስኪ አሁን ይሄንን ልጆቹ ቢሰሙ ምንድነው የሚፈጠረው ሲላትም ይሄን ችግር እንዳይፈጠር ከፈለክ ይችን ሴትዮ ከዚህ ቤት እንደምታደርግ አድርገህ አስወጣት ትለዋለች። እሱ ደግሞ እንዴት እንደሚያስወጣ ግራ እየተጋባ ይገኛል። እሷንም ለማናገር ወደ ፋንቱ ጋር ይሄዳል። ወይዘሮ ዝናሽም ብቻዋን በተቀመጠችበት አቶ ለይኩን ጥሏት በሄደ ሰዓት ኤሚም ትመጣለች። ኤሚም መታ ስትጠይቃት ምን ሆነሻል እናቴ ብላ ትላታለች። ባክሽ የዚህ ቤት ችግርና መከራ የማያልቅ ነው ብላ ትላታለች። ምንድነው የተፈጠረው አሁንስ ብላ ስትጠይቃት ያለውን ነገር ሁሉንም ልትነግራት ትዘጋጃለች። ምንድነው የጠረጠራችሁት ነገር ፋንቱ ጋራ? ፋንቱ ሁሉንም ነገር ነገረችኝ። ልጄ ግን ምን ብዬ እንደምነግርሽ አላውቅም ስትላት ማለት አልገባኝም ምንድነው የተፈጠረው? እሷ የናሆም ብላ ገና ለመናገር ታስብና አይ ይሄማ ሊሆን አይችልም እንዴት እሷ ልትሆን ትችላለች ትልና ራሷን ትሰበስባለች። ኤሚም ወይዘሮ ዝናሽም ልሷ ለማንም እንዳትናገርና ፋንቱ የናሆም እናት እንደሆነች ትነግራታለች። እናም ለማንም እንዳትነግሪ ናሆም ይሄንን ከሰማ እሱ ጥሎኝ ሊሄድ ይችላል እናም
እንዳትነግሪው እያለቻት ነው የምትገኘው በሚገርም ሁኔታ። እሷም እንግዲህ ሁሉም አሁን ላይ ፋንቱን እየተረዳት ያለ ሰው የለም። አቶ ለይኩንም ፋንቱን ሊያናግራት ሲሄድም እሷም አንቺ ቆይ ለኔ ደብቀሽ ለዝኑ ስትነግሪ ይሄን ነገር ምሰማ አልመሰለሽም ወይ ብሎ ሲላትም እሷም በጣም ይቅርታ ይሄ ነገር ቤታችሁን ይበጠብጣል ብዬ አስቤ አይደለም። እናም በቃ አሁን ላይ ናሆም እናቱ እንደሆንኩኝ ማወቅ አለበት ትለዋለች። እሱም ትዳሬና ቤቴ እንዲበጣበጥ ካልፈለግሽ እንዲፈርስ ካልፈለግሽ አሁን ላይ ብቸኛው አማራጭ ሁለታችሁም ተነጋግራችሁ ልጄ ነው ማለቱን አቁማችሁ ቁጭ ብላችሁ ተነጋግራችሁ ናሆምን ማስረዳት አለባችሁ ብሎ አስጠንቅቋት ነው የወጣው። በሚገርም ሁኔታ በቁጣ ስሜት ነው እያናገራት የነበረው። ያኔ አብሯ ሲተኛና ከሷ ልጅ ሲያገኝ ከሷ የሚወደውን ልጅ አግኝቶ ዛሬ ግን ለምንድን ነው ቁጣ ያለው? ትናንት ነበር ሰብሰብ ብሎ መቀመጥ ያለበት። አቶ ለይኩን እውነት ለመናገር እዚህ ጋር በስጭተውኛል። አምራን ያለችበት ቦታ ይሄዳል ናሆም። እሷም እሱን ስታየው በጣም ተደነግጥና ደግሞ ምን ሊያደርግ ነው? ምን ሊለኝ ይሆን? መቼም ለመልካም ነገር ነው ብዬ አስባለሁ ትላለች። እሱም እንደደረሰ ሰላም ነሽ አምራን ብሎ ሲላትም ሰላም ነኝ፣ ግን መቼም ለነገር እንዳልሆነ የመጣከው ተስፋ አድርጋለሁ ብላ ትለዋለች። እሱም ከእንግዲህ በኋላ በመልካም ንግግር እንጂ በመጥፎ ነገር እንደማይገናኙ ይነግራታል። እናም ባለፈው ከዳግምን አይተሹ ነበር እንዴ ብሎ ሲላትም እኔ ስለ ዳግም ምን አውቃለሁ ብሎ ሲላት እሱ ደግሞ በባለፈው ከዳግም ጋራ አብራችሁ እንደነበራችሁ ሰው ነግሮኝ ነበረ፣ ደግሞም አብራችሁ ታደሩ አትደሩ ብቻ እሱን እርግጠኛ አይደለሁም ብሎ ይላታል። እናም እሷ እና ከሱ ጋር ብናድር ወይም አብረን ብንቆይ ምንድነው ችግሩ? እኔ ወይስ ያንተ የድሮ ጓደኛ ስለነበርኩኝ ነው ብላ ትለዋለች። አይደለም እንደዛ ሳይሆን በወንድሜ የመጣውን በአንዱ በብቸኛ ወንድሜ የመጣውን ቀልደኛ ጠላቴ ነው። እናም ደግሞ መቼም አሁን ተንኮል እንደማታስቢ እርግጠኛ ነኝ። ዶክተሩ ጋራ አብረሽ አድረሽ ያደረግሽውን ነገር ታውቂያለሽ ሲላት እሱ ሀሳቡ የጮና እንጂ የሷ እንዳልሆነ ታስረዳዋለች። እናም እሱም ከእንግዲህ በኋላ እመነኝ ወንድምክን አላገኘውም ስትለው እኔም ላስጠነቅቅሽ ነበረ የመጣሁት፣ ነገር ግን ደግሞ ሳይሽ የተረጋጋሽ ትመስያለሽ ይላታል። እሷም ከእንግዲህ በኋላ አንተም ኑሐሚንን ልታገባ ስለሆነ ደስ ብሎኛል፣ ለአንተም ደስ ብሎኛል። እሷም በጣም ጥሩ ሴት ናት፣ አንተም መልካም ባልሆንላት ከእንግዲህ በኋላ ደግሞ እኔ እናንተ እዚህ ጋር መታየታችን ጥሩ አይደለም ብላ ጥላው ተነስታ ትሄዳለች። ኤርሚያስም ያው መቀደም ከኤሚ ጋር እንደተለያዩ እሱን ለማግኘት ነበረ የሄደውና ናሆምን መኪና ውስጥ ካገኘው በኋላ ሰላምታ ከተለዋወጡ በኋላ ስለ ኑሐሚን ሲጠይቀው ኑሐሚንም ክፍለ ሀገር እንደሄደችና አሁን ላይ በጣም ሀሳብ ውስጥና ችግር ውስጥ እንዳለ ሲነግረው እና ለምንድን ነው የምታስበው ብሎ ሲለው ያ ወንዳጠር የሚባለው ልጅ ነዋ፣ እሱ የሆነ ነገር ያደርጋታል ብዬ እጅግ ተጨንቄያለሁ ይለዋል። ደግሞ ወንዳጠር ማን ነው ብሎ ሲጠይቀው አሁን ገና ገባኝ፣ ያ በፊት የጠለፋት ልጅ ነው ወይ ብሎ ሲልም ደግሞ እሱን እንዴት አወክ ብሎ ናሆም ሲጠይቀው ኤርሚያስም እንዴ አምራን እኮ የቀኝ እጄ ነበረች በፊት ረሳከው እንዴ ሲለው እሱም እየተሳሳቁ ይገኛሉ። ኤሚም እንግዲህ ለፋንቱ እሷም ምን ሆነሽ ነው ያዘንሽው ብላት ስትጠይቃትም ያዘንኩት ባንቺ ነው፣ የታመንኩት ባንቺ ነው ትላታለች። ፋንቱ እኔ ምን አድርጌ ነው በእኔ ያዘንሹና እየታመንሹ ብላ ስትላት ይሄው ባንቺ ምክንያት ቤተሰቦቼ እየተበጣበጡ ነው ትላታለች። እኔ ምንም አላደረኩም፣ በጣም ይቅርታ አዝኛለሁ ትላታለች ፋንቱ እያለቀሰች። ኤሚም ፋንቱ አንድ ነገር ልንገርሽ፣ ህይወቴን አተርፈሽልኛል፣ ስለሱ አመሰግንሻለሁ። ነገር ግን እናቴ አሁን ላይ እያዘነችና
እንትን እየተበሳጨች ነው ያለችው። አሁን አንቺ ነገሮችን በእርጋታ ሆናችሁ ነገሮችን ፍቱ። የማይሆን ከሆነ ደግሞ እንዳታዝኝብኝ፣ እኔ ከቤተሰቦቼ ጎን ነው የምሆነው ብላ ጥላት ትወጣለች። አቶ ለይኩንም ለወይዘሮ ዝናሽ እሷን እንዳናገራትና ነገሮቹ ከባድ እንደሆኑ ያስረዳታል። ምንድነው ነገሮቹ የከበዱት ብላ ስትጠይቀውም እሷ ናሆም ልጄ መሆኑን ማወቅ አለበት እያለች ነው የሚገኘው ይላታል። ወይዘሮ ዝናሽ ይሄ መሆን የለበትም፣ ደም ክፉ ነው፣ እሷን መርጦ ቢሄድስ እኔ ምንድን ነው የምሆነው እያለች ትገኛለች። አቶ ለይኩን ግን ነገሮችን በእርጋታ ለእሱ እንደሚነግረውና በእርጋታ እንደሚያሳምነው ደግሞም ከሰማ አሁን ትንሽ ወጣት ስለሆነ ግልፍተኝነት ስሜት ላይ ስለሚሆን ግን ያው ዓለም ትደበላለቅበታለች። ለትንሽ ጊዜ ነው እንጂ ነገሮችን ያስተካክላል። እሱ ደግሞ ሁለታችሁንም እናት አድርጎ መቀበል አይከብደውም ይለዋል። ወይዘሮ ዝናሽ ግን ይሄ ነገር አልተዋጠላትም። አቶ ለይኩን እንግዲህ እንደሚያስረዳው ቃስ ብሎ በዚህም መካከል እንግዲህ ስልኩ ይደወል ናሆም ወደ ቤት እየመጣ ነበረ እና በር ላይ ሲደርስ እንግዲህ አጋቾቹ በር ላይ ይጠብቁትና ሁለት አጋቾች አፍንጫው ላይ የሚያደነዝዝ ነገር ካደረጉበት በኋላ ናሆም እንደወደቀ አፍነው ይዘውት ይሄዳሉ። እሱም እዛ ካደረሱ የሚፈልጉት ቦታ ካደረሱት በኋላ እሱም እባካችሁ ልቀቁኝ፣ እኔ እንደምታስቡት አይደለሁም፣ መልካም ሰው ነኝ እያለ እየጮኸባቸው ነበር። እነሱም ለአቶ ለይኩን ሲደውሉለት ከአቶ ለይኩንም ስልኩን እያነሳና ሙሽራው ልጅህን አግተነዋል፣ እኛ ጋ ነው ያለው፣ ልጅህን የምትፈልግ ከሆነ 4 ሚሊዮን ብር እንፈልጋለን እያሉት እሱም በጣም ደንግጦ ነበር ድራማው የተጠናቀቀው። እውነትም ይሄ ቤተሰብ አንዱን ፈተና ተወጣን ሲሉ ሌላው መዓት ውስጥ ነው እየወደቁ ያሉት። አሁን ላይ ደግሞ የመጣባቸው ነገር እጅግ ከባድ ነው። ምክንያቱም እህቱ ከውጭ አገር ስትመጣ ብዛት የሚባለውን ከ75% በላይ የሚባለውን ንብረታቸውን ለመውሰድ ነው የምትመጣው። እመጣልካለሁ እያለችው እየዛተችበት ነበር። እናም የመኖሪያ ቤታቸውንና ሆቴላቸውን ለቀዋል። ድርጅቱም ያለው በኪሳራ ላይ ነው። 4 ሚሊዮን ብር ከየት አምጥተው ነው የሚሰጡት? አሁን የሚኖሩበትን ቤት ሸጠው ወይስ መጨረሻቸው ጎዳና ላይ ነው የሚለውን በስተመጨረሻ እናየዋለን። እናም ይሄ ድራማ በጣም አስተማሪ እና ቁም ነገር አዘል ነው። በህይወታችን ብዙ ውጣ ውረድና ደስታና ሀዘን እንደሚፈራረቅብን የሚያስተምር ድራማ ነው። ከዚህ ድራማ ብዙ ትማራላችሁ። ከሞላ ጎደል ይሄን ይመስላል። እናንተ ደግሞ ሙሉውን ገብታችሁ መከታተል ትችላላችሁ። በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ ይሆንላችሁ። ባይ ባይ።